ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከሱዳን የሚወጡ መረጃዎች እንደሚያመለክቱት ከሆነ 42 የወልቃይት ተወላጅ የሆኑ ኢትዮጵያውያን መገደላቸው ታውቋል ሌሎች ኢትዮጵያውያንም በከፍተኛ ስጋት ውስጥ ይገኛሉ የወልቃይት ተወላጆችን እያደኑ የሚገሉት አርሚ 7 የተሰኘው የህወሓት ሰራዊት አካል እንደሆነም ይነገራል የአልቡርሃንን ኃይል ወደ ካርቱም ያስገቡት የህወሓት አንድ ክንፍ አርሚ 7 የተባለው ሰራዊት በተለያዩ የሱዳን አካባቢዎች የሚገኙ የወልቃይት ተወላጆችን እያደኑ በመግደል ላይ መሆናቸው ነው መረጃዎች የሚያመለክቱት በዚህ ጉዳይ ላይ እናተኩራለን አቶ ጌታቸው ረዳ አዲስ አበባ የሚገኙት የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ትግራይን ተቆጣጥሮ የሚገኙት የህወሓት መሪዎች ከወልቃይት መሬቱን እንጂ ሰውን አይፈልጉም የሚል አስተያየት በማህበራዊ ሚዲያቸው አስተላልፈዋል ይሄ ምንን ያመለክታል በሚልም በእነዚህ ጉዳዮች ላይ በማተኮር የወልቃይት ጠገዴ ጠለምት ልሳነ ግፉአን የህዝብ ግንኙነት ተጠሪውንትን አቶ ቻላቸው አባይን እንግዳ አድርገን እንወያያለን አብራችሁ በመቆየት ዝግጅቱን እንድትከታተሉ ግብዣችን ነው መልካም ጊዜ በጣም አመሰግናለሁ አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት የልሳነ ግፉአን የህዝብ ግንኙነት ተጠሪ ጥሬን በማክበር ለውይይት በመቅረበው በጣም ነው ማመሰግነው ወንድምሳኝ እኔም በተሰጠኝ ድል ከልብ አመሰግናለሁ በዚህ ጉዳይ ላይ ደጋግማችሁ ድሉን በመስጠት ችግራችን ለዓለም ህብረተሰብ እንድናሰማ ሁሌ ከጎናችን በመቆማችሁ በኔም በድርጅቱ ስም ከፍ ያለ ምስጋና ማቅረብ ወዳለሁ አመሰግናለሁ እንግዲህ አቶ ቻላቸው አባይ ቀደም ሲል እንደገለጽኩት ሁለት ጉዳዮች ላይ እናተኩራለን ምናልባት ከወልቃይት ጋር በተያያዘ ሌሎች ህዝቡ እንዲያውቀው የምትፈልጉት ነገር ካለም እድሉን እንሰጣለን ግን ዛሬ ሰማነው ነገር እጅግ ያስደነግጣል በሱዳን ነዋሪ ሆኑ የወልቃይት ተወላጆች እየተገደሉ ነው የሚል ነው በቁጥር 42 መድረሳቸው ነው ከናንተም ከተለያዩ አካባቢዎችም ባጣራነው መረጃ መሰረት ማረጋገጥ እየቻል ነው አቶ ቻላቸው ምን እየሆነ ነው እስቲ ቀደም ሲል በአንከር ሚዲያ በዜና ወጃ ላይ በተወሰነ ደረጃ ተገናኝተን ተነጋግረናል ሰፋ አድርገን ለመወያየት ነው ምንድነው እየሆነ ያለው እንደው ከመነሻው መግለጽ ከተቻለ በጣም አመሰግናለሁ እንግዲህ ምንድነው እየተሆነ ያለው ያው ከመነሻው ስታይ በአካባቢያችን በወልቃይት ጠገዴ ጠለምት በተለይ የመከላከያ ሰራዊት የተነግ ወታደር ጥቃት ከፈጸመ ጊዜ ጀምሮና በመላው የኢትዮጵያ ትብብር የትህነግ በአጠቃላይ ተጠቃሎ ከሀገር ግማሹ ከኢትዮጵያ ተጠቃሎ ወደ ሱዳን የሄደ ግማሹ ደግሞ ከአማራ ክልል ተጠቃሎ ወደ ትግራይ የሄደበት ወቅት ወንጀል ፈጽመው የሄዱ የሰው ደም አፍስሰው የሄዱ ኗሪነታቸው በወልቃይት ጠገዴ ጠለምት ይኖሩ የነበሩ የትግራይ ተወላጆች ካርቱም ከገቡ በኋላ እንደምታውቀው ሱዳን የእርስ በርስ ጦርነት ሀገሪቷ ለሁለት ዓመት ከዛም በበለጠ በጦርነት ስትታመስ የቆየች መሆኑ ይታወቃል በዚህ ምክንያት በዛ ያሉ የትግራይ ተወላጆች ጎራ ለይተው ከአልቡርሃን መንግስት ጋር በመሰለፍ ትጥቅ ይዘው የአልቡርሃንን መንግስት ሲረዱ መቆየታቸው ሌላም የኢትዮጵያ ወታደሮች የድሮ የኢትዮጵያ ወታደሮች የነበሩ የሰላም አስከባሪ ወደ ኢትዮጵያ አንገባም በማለት ጥገኝነት ጠይቀው እጃቸው ለተባበሩት መንግስታት ድርጅት ሰጥተው ያው በሱዳን ጥገኝነት ጠይቀው ይኖሩ የነበሩት ከሱዳን መንግስት ጋር በመነጋገር እዛ ያለውን ስደተኛ በተለይ ወጣት ሊዋጋ ይችላል ብለው ያሰቡትን ከፍተኛ ስልጠና በመስጠት ከአልቡርሃን ጎን በመሰለፍ በሁለቱ ጀነራሎች በአልደጋሎግና በአልቡርሃን ይደረግ በነበረው ጦርነት ከአልቡርሃን ጋር ተሰልፈው መስዋዕትነት ሲከፍሉ መቆየታቸው እኛም ብቻ ሳይሆን የዓለም አቀፍ ማህበረሰብ ሲዘግበው የቆየ ዓለም ያወቀው ፀሐይ የሞቀው ጉዳይ እንደሆነ ግልጽ ነው ይህ የሁለት ዓመት ጦርነት ያው እንግዲህ ተቋጭቶ የትግራይ ታጣቂዎች ከአልቡርሃን ጋር ተሰልፈው አልቡርሃንን ከነበረበት የፖርት ሱዳን ግዛት አሁን በቅርቡ ከ5-6 ቀን በፊት
አጠቃላይ ካርቱምን ነፃ አውጥተው የካርቱምን ከተማ ከአልደጋሎግ ጦር በማባረር ያንን ከተማ ለመቆጣጠር ችለዋል። አሁን ከትናንት ወዲያ ጀምሮ ደግሞ ኤርፖርቱ እሱንም በሙሉ ተቆጣጥረዋል። በአጠቃላይ የካርቱም ከተማ ኦልሞስት 85-90% በሚባል መልኩ በአልቡርሃን መንግስት ቁጥጥር ስር ውላለች። በዚህ አጋጣሚ አልቡርሃን በለስ ቀንቶት ወደ ካርቱም እንዲመጣ ካደረጉት ወታደሮች አንዱና የአንበሳውን ድርሻ ይወስዳሉ ተብሎ የሚገመተው እነዚህ የትግራይ ታጣቂዎች ቀደም ብዬ ለመግለጽ እንደሞከልኩት በተባበሩት መንግስታት ድርጅት የሰላም አስከባሪ የነበሩ በቂ ስልጠና የተሰጣቸው በቂ ገንዘብ የሚከፈልባቸው ልክ እንደ ራሻ ዋግነር እንደሚባሉት ሁሉ ለአልቡርሃን መንግስት ተሰልፈው ሲዋጉ የቆዩ ሰዎች ያው እንግዲህ በለስ ቀንቷቸው ካርቱምን ለመቆጣጠር ችለዋል። ስለዚህ ካርቱም ከገቡ በኋላ እንግዲህ እንደሚታወቀው እጅግ በዛ ያለ ቁጥር ከኢትዮጵያ ቀጥሎ እንግዲህ ህዝባችን በመላው ኢትዮጵያ በተለይ ደግሞ ከጎንደር ከጎጃም ከተለያየ የአማራ ክፍል የሄደ ስፍር ቁጥር የሌለው የአማራ ህዝብ ካርቱም፣ ፖርት ሱዳን፣ መደኒ፣ ሐልፋ፣ ሐሳሂሳ፣ ገዳሪፍ እንደሚኖር ይታወቃል። አሁን ግን ካርቱም ከገቡ በኋላ እነዚህ ሰዎች በተለይ በዛ ያለ የወልቃይት ተወላጆች እዛ ስለሚኖሩ የትግራይ ተወላጆች ወልቃይት ውስጥ መኖር አልቻሉም። በነ ኮሎኔል ደመቀ የሚመራው ቡድን ገሎናል፣ አጥፍቶናል፣ መሬታችን አማራ ወርሶናል፣ እንደገና እንዳንመለስ ከፍተኛ እንቅፋት ሆኖብን ያለ ይሄ ህብረተሰብ ነው። ስለዚህ ለጊዜው እንኳን ዛ ቦታ ሄደን አጸፋ መመለስ ባንችልም በዚህ አጋጣሚ እዚህ ቦታ ላይ ያገኘናቸውን ሰዎች አጸፋ መውሰድ መቻል አለብን በሚያስብል መልኩ እስካሁን ድረስ 42 የሚሆኑ ወገኖቻችን በህይወታቸውን እንዳጡ ገልጸውልናል። ሙሉ ለሊት ቀደም ብለን የጧቱ የዜና ህወጃ እንደገለጽ ነው ሙሉ ለሊት ሲደወል ነው ያደረው። ግማሹን መመለስ ችለናል፣ ግማሹም ይቋረጣል ስልኩ። ለጊዜው የ15 የሚሆኑ ሰዎች ስም ዝርዝራቸውን ማወቅ ችለናል። ወገኖቻቸው በተለይ ወልቃይት ውስጥ ጎንደር ውስጥ ያሉ ቤተሰቦቻቸው እንዳይሰሙ ተብሎ አንድ የሆነ በዚህ ጉዳይ ላይ አንድ የሆነ 3-4 ሰዎች ተዋቅረው ነገሮችን ይዘው ያው ለቤተሰቦቻቸው በአግባቡ እንዲረዱ ለማድረግ ጥረት እየተደረገ ነው። ሌሎቻቸው ግን መሞታቸው ቢታወቅም ግን ማን ነው ከየት ነው የሚለው ጉዳይ ላይ ግን በስም ያላገኘናቸው ግን በአጠቃላይ 42 ወገኖቻችን ማለቃቸውን በትክክል አረጋግጠናል። መሳይ አቶ ቻላቸው በእነዚህ በህዋት ምንድነው አርሚ 7 በሚባለው ቡድን መገደላቸውን ማረጋገጫ አግኝታቸዋል? እነሱ እርምጃ ወስደው ይሄንን ግድያ ለመፈጸማቸው ምንድነው ማረጋገጫቸው? በጣም ቀላል የሆነ ማረጋገጫ ልንገር። ሱዳን ውስጥ ከራሴ ጀምሮ 30 ዓመት 40 ዓመት ያደረጉ ሰዎች አሉ። እስካሁኑ ድረስ ካርቱም በአልቡርሃን እጅ እስክትወድቅ ድረስ እዛ የነበሩ ወገኖቻችን ተባራሪ ጥይት ይመታቸው ካልሆነ በስተቀር ወይ ደግሞ አንዳንድ ችግር ይደርስባቸው ካልሆነ በስተቀር በዚህ መልኩ ተለይቶ እዛ ያለው የሱዳን ህዝብ እንደ ስደተኛ እንደ ጎረቤት እንደ ጥሩ አድራጊ ነው የሚያያቸው እንጂ አንድም ቀን መጥፎ ነገር ብሏቸው አያውቅም። እነዚህ አሁን በተለይ በሁመራ አካባቢ ወንጀል ፈጽመው የሄዱ ሰዎች ግን ሲዝቱባቸው የቆዩ ናቸው። በየተለያየ ቦታ በየታክስ ሰራው በተለያየ የገበያ መናኸሪያ በሚገናኙበት ሰዓት የጊዜ ጉዳይ ነው እንጂ ቂማችንን በእናንተ ላይ እንወጣለን ብለው ሲዝቱ የነበሩ ሰዎች ናቸው። ዛሬ ግን የሱዳን መንግስት ባለውለታ ከመሆናቸው የተነሳ በሱዳን መንግስትና በሱዳን ህዝብ እነዚህ ታጣቂዎች ለአልቡርሃን የታደጉት ታጣቂዎች ከፍተኛ ተቀባይነት ያገኙ መሆናቸውን እዛ ያሉ ወገኖቻችን ይህ ጥቃት አንተ የጠየቀውን ጥያቄ ለመጠየቅ ሞክረናል። እንዴት እስከ ዛሬ ድረስ ጥቃት ሳይደርስባችሁ ዛሬ የተለየ ጥቃት ሊደርስባችሁ ቻለ ስንል እነዚህ ሰዎች ራሳቸው ሙሉ ትጥቅ ያላቸው እስከ ነጥበንጃቸው እንደፈለጉ በቃ የፈለጉትን ነገር ቢያደርጉ
ነፃ እርምጃ የመውሰድ ሙሉ መብት ተሰጥቷቸዋል በግልጽ በጠራራ ፀሐይ ሲገሉን እኛ ራሳችን ያያየን ነው ይላሉ በግልጽ በራሳችን ቋንቋ እየተናገሩ መልካቸውን የምንለያቸው የራሳችን ቋንቋ የሚናገሩ ሰዎች ነው የሚገሉን ብለው በትክክል እዛ ያሉት እኛውን የሰሚ ሳይሆን እዛ ያሉት የድረሱልን ጥሪ ያሰሙ ሰዎች አንደበት ሆነን ነው አሁን ይሄንን እየተናገርን ያለው መሳይ አቶ ቻላቸው እንግዲህ በአንድ ቦታ ነው ይሄ ነገር የተፈጸመው ወይስ እንደው ምንድነው ስም ዝርዝር ይዘው ነው እንዴት ነው አገዳደሉስ በአንድ ቦታ እንዳልሆነ መረጃው ያሳያል ስለዚህ ለይተው አከለ መገደል አለበት ብለው ቀድሞ አውቀው ነው የሚመጡት ወይስ በአጋጣሚ ሲያገኙ ነው የገደሉ የነበሩት እኛ ባለን መረጃ መሳይ ይሄ ነገር በዚህ በጦርነቱ ሰዓት ካልቡርሃን ጋር የተሰለፉት ሰዎች እነዚህ ካልቡርሃን ጋር ላልተሰለፉት ሰዎች በተለይ ደግሞ ዛ ለረጅም ጊዜ እንዳልኩ ትግሬውም አማራውም ኦሮሞውም በጋራ አብሮ የሚኖርበት ቦታ ስለሆነ ማን ምን እየሰራ እንደሆነ ማን የማን ተወላጅ እንደሆነ ማን ምን የፖለቲካ ዓላማ እንዳለው ማንን የፖለቲካ ድርጅት እንደሚደግፍ በሚገባ መረጃ አላቸው በነገራችን ላይ ካርቱም ውስጥ የተለያዩ የትግራይ ኮሚኒቲዎች አሏቸው ስለዚህ በስም ያውቋቸዋል እነዚህ ሰዎች ቂም የያዙባቸው ከረጅም ጊዜ ጀምሮ ቂም ቋጥረውባቸው የቆዩ ሰዎች ናቸው እነዚህ ሰዎች ስለዚህ ቦታው የተለያየ ነው ቀደም ብለን ለመግለጽ እንደሞከርነው በአምስት በስድስት ቦታ በዛ ብሎ የወልቃይት ሰዎች በተለይ አማራ የሆኑ ሰዎች የት ይኖራሉ ተብለው ተነጥለው የት ቦታ እንዳሉ ታውቆ በየቦታው ይሄዱ በዚህ በአምስት ቀን ውስጥ በየቦታው ይሄዱ የገደሏቸው ሰዎች ናቸው እነዚህ ሰዎች ስለዚህ አንድ ቦታ አይደለም የተለያየ ቦታ ነው ካርቱም በጣም ሰፊ ነው ግን በሁሉም ማቅጣጫ አብረው ተሰባጥረው ስለሚኖሩ በዚህ የቆየ መረጃጃቸው ላይ በነበረ መረጃ ተንተርሰው መሪም አላቸው ጠቋሚም አላቸው በነገራችን ላይ እነዛ የታጠቁ ብቻ ሳይሆኑ እነሱን የሚጠቁሙ የበገኑ ሊሞቱላቸው የሚፈልጉ ሰዎችም አሉና በጋራ ሆኖ የተሰራ ስራ ነው ወንድምሳይ እንግዲህ አቶ ቻላቸው አሁን በምን ሁኔታ ላይ ነው ያለው ይሄ ግድያ ባለፉት 5 ቀናት ውስጥ መፈጸሙን ነው መረጃው የሚያሳየው አሁንስ ቀጥሏል የቆመበት ሁኔታ አለ ሌሎች የወልቃይት ተወላጆችስ ማን ነው የሚደርስላቸው በምን ሁኔታ ላይ ነው ያሉት የሚታወቅ ነገር አለ በመቆም ደረጃ እውነት ለመናገር አሁን እንግዲህ የኤርፖርቱን አንዳንድ ቁልፍ የሆኑ ቦታዎች ከጀነራል አልደጋሎ ጋር የነበሩት በሙሉ በዚህ በአልቡርሃን መንግስት ቁጥጥር ስር ውለዋል እነዚህ በተቆጣጠሩበት ቦታ ደግሞ አሁን ያልኩ ለአልቡርሃን የቆሙት ሰዎች ከፍተኛ ተሰሚነት ያላቸው በተለያየ ቦታ የተለያየ መኪና አላቸው ልዩ ትጥቅ አላቸው በሽበሽ ነው ገንዘብ እንደፈለጉ ነው የሚያገኙት በዶላር ነው የሚከፈላቸው ከየትም ቦታ ይሁን ቦታ አድማሳቸው በሰፋ ቁጥር እኔ የግድያ ሁኔታ ይቀጥላል የሚል ፍራቻ ነው ያለንኛ ዛሬ ቀን ተጣድፈን ሚዲያ ላይም የመጣል ይሄንን ነው የምናደርገው የግድያው ሁኔታ ይቀጥላል ነው የምንለው የአልቡርሃን መንግስት ግን ያው አድማሱን ያሰፋ ነው በርግጥ ማን ይታደጋቸዋል ለሚለው እኛም ሞክረን ነበር እዛ አካባቢ አሁን ይሄ የኢንተርናሽናል ኮሚኒቲው የለም ብዙዎች ኤምባሲዎች ዝግ ናቸው ደውለ ሰውን ማግኘት አችልም ስለዚህ አንዳንዶቻቸው ወዴት እንደሚሄዱ ማታቀም ባለ ብቻው ይሄዳል ምሽት ለብቻው ትሄዳለች ልጅ ለብቻው ይሄዳል በጣም አሳዛኝ ካሁን በፊት ከነበረው የሁለት ዓመት ጦርነት የከፋ ጉዳይ ነው ያለውና እጅግ አሳዛኝ ነው የት እንደሚሄዱ አያውቁም አንዳንዶቹ ያው የተነገረን አለ ምክንያቱም አንደኛው የአልደጋሎግ እንትን መሸገበት ወደሚባል ምናልባት እንግዲህ ሲጨንቅህ ምንም የምታደርገው ነገር አይኖርም ግን ከዛም ቢሆን ምናልባት እነዚህ ካልቡርሃን ጋር የታጠቁ የሚመስሉ ነገር አይኖርዋቸውም እንጂ እዛም ቢሆን ዋስትና የለም ምክንያቱም እነዛ እየተቸነፉ ኃይላቸው እየሳሳ እየተዳከሙ ይሄዱ ያለበት ጉዳይ ስለሆነ እዛም ቢሆን ደርሰው ሊገሏቸው ይችላሉ የመገዳያቸው ምክንያት እንደነገርኩ
የነዚህ በስመ ሳምሬ የሚንቀሳቀሱ ገዳዮች እነሱ የሚሉት እንግዲህ ምንድነው ለአልደጋሎግ መንግስት ሆናችሁ ስንቃቀብላችኋል ረድታችኋል ምናምን ሽጣችኋል ነው የሚሏቸው ዋናው ዓላማ ግን ያ አይደለም ከውስጣቸው በያዙት ቂም እየተወጡባቸው ያለ ጉዳይ ነውና ማን ይታደጋቸዋል እግዚአብሔር ፈጣሪ ይታደጋቸው ካልሆነ በስተቀር እንጂ እንደምታቀው መንግስት ኑሮ ኢትዮጵያ ውስጥ የተደላደለ መንግስት ለህዝብ የቆመ መንግስት ቢኖር ምናልባት ወደ ሀገራቸው ገብተው ሊታደጋቸው ይችላል ማለት ይቻላል ግን እንደምታቀው እንጀራ የለም እንጂ ወጥ ቢኖር ኑሮ የሚባል ተረታል እንጀራውም የለም ወጡም የለም ሱዳንም መንግስት የለም ኢንተርናሽናል ኮሚኒቲ ሊታደጋቸው የሚችል ነገር የለም በአገር ቤትም ቢሆን ሊታደግ የሚችል መንግስት የለም እንደምታቀው ያ አሁን ካርቱም እየተገደለ ያለው አገሩ ላይ አላስኖርም የሚል መንግስት ከሞት የተረፈው ነው ግን ከሞት አምልጦ ካርቱም ደግሞ የቆየው ሞት ነውና ህዝባችን አሁን ያለው አሳዛኝ ሁኔታ ለመግለጽ ቃላቶች ሁሉ ያጥሩናል ወንድምሳይ አቶ ቻላቸው እነዚህ የወልቃይት ተወላጆች ምናልባት ባለፉት 3-4 አመታት አሁን በወልቃይት ያለው ለውጥ አለ በወልቃይት በራሳቸው ልጆች እየተመሩ ነው የሚለው ነገር እንግዲህ እሱ ላይ ብዙም ጥልቀት ምንገባበትም ባይሆን ከአጀንዳ ውጪ እንዳንወጣ ነው ነገር ግን የወልቃይት ተወላጆች ከተለያየ አካባቢ ተመልሰው ገብተዋል ወደ መሬታቸው ርስታቸው ተመልሰው ኑሮ የጀመሩ አሉ እነዛ ለምን አልገቡም አሁን ወደ ሱዳን ተሰደው የኖሩት መኖር ስላልቻሉ ነበር ኢትዮጵያ አሁን ደግሞ በወልቃይት ባለው ነባራዊ ሁኔታ መመለስ ያልቻሉበት ምክንያቱ ምንድነው ወይስ እዛ ኑሯቸውን መስርተው ሁሉ ነገራቸው ከሱዳን ነገር ጋር የተሳሰረ ስለሆነ መምጣት ስላልቻሉ በምክንያት ነው እዛው የቆዩት አይጥሩ ጥያቄ ነው በርግጥ ወልቃይት ጠገዴ ጠለምት እንዳልከው ከራሱ አብራክ በወጡ ልጆች እየተዳደረ መሆኑ ግልጽ ነው እንደምታቀው የልሳነ ገፎአን ድርጅት ቁጥራቸው እጅግ በዛ ያሉ ከውጭ ጉዳይ ሚኒስተር ጋር ከዩናይትድ ኔሽን አራ ከሚባለው ጋር በመነጋገር በርከት ያለ ቁጥር ያላቸው ሰዎች ወደ አካባቢያችን እንዲገቡ ተደርጓል ነገር ግን ሰዎቹ ገቡ እንጂ ማግኘት የሚገባቸውን ያህል እርዳታ እያገኙ አይደሉም ህዝባችን ያለበት ስቃይ በጣም አስቸጋሪ ነው በርግጥ አሁን ሁለቱ የሱዳን ወታደሮች ሲያደርጉት ከነበረ ተዋራሪ ጥይት ህይወታቸውን ለማትረፍ ቢችሉም አገር ቤት ውስጥ ገብተው ግን መቋቋሚያ ሁሉ ማግኘት አልቻሉም እንደ ዜጋ መኖር የቻሉበት ጉዳይ አይደለም ያለ ይሄንን ወደ አገር ቤት የገቡ ሰዎች ህይወታቸውን ማትረፉ እንደተጠበቀና የሚመሰገን ነገር ቢሆንም ነገር ግን ራሳቸውን የሚችሉበት የሚቋቋሙበት ኑሮ ከእጅ ወደ አፍ መሆኑን ያዩ ሱዳን ምናልባት ትሻሻላለች በሱዳን ውስጥ ሰላም ይፈጠር ይሆናል ብዙ አመት ቆይተናል ልጆቻችን ልጅ ወልደን ከብደን ሱዳን ውስጥ ኖረናል ስለዚህ ምናልባት ሱዳን ይሻሻል እንደሆነና ከዚህ ይሻልን እንደሆን በሚል ሁለት በማሰብ ካልሆነ በስተቀር አገር ቤት ውስጥ የገቡትም በእውነት ተደላድሎላቸው ወይ ሰላም ሆነው ወይ ደግሞ ማግኘት የሚገባቸውን አግኝተው አይደሉም ሱዳን ውስጥ ያሉም ደግሞ ከዛሬ ነገ ተስፋ አለ በሚል ነውና የነዚህን ወገኖች ያሉበት ሁኔታ ለመግለጽ በእውነቱ በጣም አስቸጋሪ ነው ከማለት ውጭ ምን በጣም ይቸገር አቶ ቻላቸው አሁን ምን ልታደርጉ ትችላላችሁ እንግዲህ እነዚህን የወልቃይት ተወላጆችን ህይወት ለመታደግ ግያው ከዚህም የከፋ ሆኖ እንዳይመጣ ምን ልታደርጉ ትችላላችሁ በምን መልኩ ጫና ሊፈጠር ይችላል እንግዲህ ህግና ስርዓት ማስከበር የሚችል መንግስት በዛ አካባቢ የለም እንደ ውለታም ቆጥሮ እነሱ የሚያደርጉትን ነገር ላስቆም ይችላል የሱዳን መንግስትም የአልቡራን መንግስት አሁን ባለው በጣም ቀውጢ በሆነ ጊዜ ላይ እነዚህን ኢትዮጵያውያንን የሚታደግ ሊኖር እንደማይችል ይታወቃል ስለዚህ ምን ሊደረግ ይችላል እንዴት ህይወታቸው ማትረፍ ይችላል በእውነት እኔ ይሄ ከኔ እንትን በላይ ነው እኔ አሁን በዚህ ምክንያት ቀደም ብዬ ለመግለጽ የሞከርኩት ነገር አሁን ለምሳሌ ሱዳን ውስጥ ዲፕሎማቶች ቢኖሩ ኑሮ ኢንተርናሽናል ኮሚኒቲው ዛይ የሰራ ቢሆን ኑሮ አትሊስት ለተለያዩ ሰዎች የወገናችን ያለበትን
ችግር አይተን እንደው ሌላ እንኳን ቢቀር ሼልተር የሚያገኙበት የሚጠለሉበት ነገር ለማድረግ ሞክር ነበር አሁን ግን ቀደም ብዬ ለመግለጽና በሶስት ሲኦል ውስጥ ነው ያሉ አገራቸው እንዳይመለሱ የሚመለሱበት ምንም ምክንያት የለም አሁን ጭራሽ መመለሱ የባሰ እሾ ሆኗል ሱዳን ውስጥ እንዳይቀመጡ የሱዳን መንግስት ሳይሆን አሁን ችግር የሆነው የሱዳን ባለውለታነን ባዮች ነገጧት ሀገር ለመሆኑ የሚፈልጉ በወገኖቻቸው ላይ ያቄሙ ሰዎች ሌላ ችግር እየፈጠሩ ነው ስለዚህ እኔ ባሁኑ ሰዓት በርግጥ ህዝባችን ዛሬ ቀን ሚዲያውን በሙሉ አውሎት የዋለው እሱ ነው ብዙ ህዝብ እየተነጋገረ ነው ምን ማድረግ እንደሚችል ህዝቡ እየመከረን ያለ ግን ምን ማድረግ ይቻላል ምን ውጤት ሊገኝ ይችላል የሚለው ጉዳይ ላይ ግን በእውነቱ ባሁኑ ሰዓት ይሄ ነው ለማለት መሳይ በጣም እቸገራለሁ ግን አንድ መፍትሄ መገኘት መቻል አለብን ምናልባት ለሱዳን መንግስት ማመልከቻ የሚቀርብበት ነገር ካለ እሱንም ማየት የምንችልበት ነገር ሊኖር ይችል ይሆናል ብዬ ገምታለሁ ከዚህ ውጭ ምን ማድረግ እንደምንችል በእውነት ማወቅ በጣም ነው የሚቸገረው በርግጥ ጉዳዩን በዚህ ደረጃ ማንሳቱም አንዱ ለነዚህ ሰዎች ለመታደግ ከሚያስችሉ ነገሮች ይህን ጉዳይ ይዞ ወደ አደባባይ መውጣቱ ነው ጥሩ ነው ያደረጋችሁት ምናልባት እንደው ከዚህ ጋር በተያዘ ከነሱም እንደው ለምን እንደዚህ እንዳደረጉ ቢታወቅ ምንድነው አላማቸው እዛ ያሉትን የወልቃይት ተወላጆችን በመግደል ወልቃይትን ማግኘት አይቻልም ምናልባት አሁን ቀጣዩ ሚሽናቸው ወደ ወልቃይት መሄድ ነው የሚልም ነገር በእናንተ በኩል እየተነሳ ይገኛል ታዲያ ኮዲው እየገደሉ መሄዱ ከሆነኮ የበለጠ በወልቃይት አካባቢ በዚህ ሁኔታ የሚከፋ በዚህ ሁኔታ የሚቆጣ ህዝብን ነው የሚያገኙት ለምን አስፈልጋቸው ቀጣዩ ሂደታቸው ቀጣዩ ኢላማቸው ወደ ወልቃይት ፊታቸውን አዙረው ወልቃይት እንዳግም ለመያዝ ከሆነ እቅዳቸው አሁን መግደል ለምን አስፈልጋቸው የሚልም ነገር ይነሳል እስቲ ምንድነው ማለት የሚቻለው እዚህ ላይ እኔ በእነዚህ ሰዎች ላይ ካለፈው ታሪካቸው ኢብን ከራሳቸው ሰዎች ትግል ሲጀመር የትግራይ ነፃ አውጪ ድርጅት ከ1968 ዓመተ ምህረት ማኒፌስቶ ቀርጾ እንቅስቃሴ ከጀመረበት ጊዜ ጀምሮ ኢዲዩ ጠራና ፊት የሚባል ነበር ከኢሃፓ ጋር ከኢዲዩ ጋር ከተለያዩ ድርጅቶች ጋር ያደረገው ስታይ መግደልን እንደ ትልቅ ሞያ አድርገው የያዙት ከጥፋት በስተቀር ሌላ ዓላማ የሌለው ድርጅት ቢኖር ይሄ ድርጅት ነው አሁን ግን መጀመሪያ ሀገር ለመሆን ትግራይ ራሱን የቻለ ታላቋን ትግራይ ለመገንባት አስበው ነገሮች እንዳልሆነላቸው የትግራይ ህዝብም በተለይ ወጣቱ አሁን ለውጥ ፈላጊ የሆነበት በተለይ 1.5 ሚሊዮን የትግራይ ህዝብ የትግራይን እናት ልጅ አልባ ካስቀረ በኋላ የትግራይ አገር ተረካቢዎች እንደዚሁ ልቂት ከደረሰባቸው ጊዜ በኋላ አገሪቷ ለበሽታ ለትልልቅ ጉዳት ከተዳረገች በኋላ የአካለ ጉዳተኞች ስፍር ቁጥር የሌለው ዛገር ከታየ በኋላ አሁን እነዚህ ሰዎች ካርቱምም ገቡ ለሁለቱም ተከፈሉ ለተለያየ ድርጅት ማቋቋሙ በቀቢጸ ተስፋ ያሉ ሙት ይዞ ይሞታል እንደሚባል ሁሉ አገር ለማጥፋት ለማተራመስ እኔ ካልተሳካልኝ ሌላውም አይሳካለት እኔ ካልበላሁኝ ለምን አልቦነጭረውም ማለት ቻሉ እንደሚባል ሁሉ እንዲህ አይነት አካሄድ ካልሆነ በስተቀር ቀደም ብለ ወንድሜ እንደገለጽከው የወልቃይት ጠገዴ ጠለምት ህዝብ ለትግራይ ህዝብ ባለውለታ አለይታው የሚያበላው የሚያጠጣው ደጀኑ ሽፋኑ እንጂ ጠላቱ አልነበረም እኛ እንኳን 17 ዓመት በትግል ዘመናቸው 27 ዓመት በትረስልጣን ከያዙ ጀምሮ በወልቃይት ህዝብ ላይ እነሱ ጄኖሳይድ የሚሉት ጄኖሳይደሮች ራሳቸው ብጥለው ገለበጠኛ አይነት ነገር አሁንም ቢሆን እንደ ዜጋ በጋራ መኖር አለብን በይቅርታ ነገሮችን ቋጭተን ለወደፊቱ እንዴት አብረን መኖር እንደምንችል በሚል አምሯችን አስፍተን
እጃችን ዘርግተን ቤታችንን ከፍተን በሰላም ለመኖር እየተሞከረ ባለበት ሰዓት እነዚህ ሰዎች ግን አይደለም ሀገራችን ያለው ቀርቶ ከሱዳን ሀገር እንኳን ከሰው ሀገር እንኳን መጥተው እንዳንኖር ሁሉ ያደረጉን ነው። ይሄ ደግሞ የተለመደ ነው። ትናንትና እኮ አብሯቸው የነበረ ወገናቸውን እኮ ነው የመከላከያ ሰራዊቱ አብሯቸው አንበጣ ሲከላከል ሳር ሲያጭድ ምርት ሲሰበስብ አብሯቸው የነበረ ሰው እንዲህ አይነት ክህደት የፈጸሙ ሰዎች ናቸው። አሁንም እንደገና ያበላቸው ያጠጣቸው ነገ ጧት ከጎናቸው የሚቆም ወገናቸውን በስደት ዓለም ውስጥ መንግስት አባሮት እንደነሱ ስደተኛ ሆኖ የሚኖረውን ነው ሄደው እየገደሉት ያለው። ከገደሉ ለምን አቅም ካላቸው ለምን መንግስት ላይ ያደርጉት? እንደነሱ ስደተኛ ምንም መሳሪያ ለሌለው እነሱ የሱዳን ታጣቂዎች ሆነው የሚያደርጉት በደል ወልቃይትን እንደገና ይዘው በቁጥጥር ስር ለማዋል ሳይሆን በጉርብትና በሰላምም ለመኖር የማያስችል ስራ እየተሰራ መሆኑን የሚገነዘቡት አይመስለኝም። ስለዚህ ይሄ ነገር ቆም ብለው ቢያስቡትና ላለፈው ክረምት ቤት አይሰራም ለሚመጣው ይታሰበለታል እንደሚባለው ሁሉ ነገሩ በይቅርታ ተቋጭቶ ወደ ሰላም የምንሄድበት እንደ ሀገር እንደ ኢትዮጵያዊነት በሰላም የምንኖርበት መንገድ ቢያስቡም ይሻል ይመስለኛል። ግን እዚህ ስቴጅ ላይ ያሉ አይመስለኝም። እነዚህ ሰዎች በቀቢጸ ተስፋ ላይ ያሉ ሰዎች ስለሆኑ ያላቸው አማራጭ ገሎ መሞት ነው። አጥፍቶ መጥፋት ላይ ነው። ይሄን ነው አሁን ያያየነው ያለንኛ መሳይ። አቶ ቻላቸው እዚህ ላይ እንደው በርግጥ እንዴት እንደሚታይ ያላቅም በአሁን ሰዓት የኢትዮጵያን ህዝብ ያው ህዋት ትላንት የኢትዮጵያ ህዝብን መከራ ላይ የጣለ የኢትዮጵያ ህዝብ መሃል የብሔር የጎሳ ፖለቲካ ይዞ መጥቶ ኢትዮጵያን ለሉና ደጋ ውስጥ የከተተ እንደሆነ ይታወቃል። የሱ ልጆች ሆኖት እንደዛው እነሱ ጓዳ አድገው ስልጣን ገፍትረው አባረው ስልጣኑን የጨበጡት ያውኖቹ የዘመኑ ገዢዎች ደግሞ የበለጠ ኢትዮጵያን አደጋ ላይ የጣሉ እንዳለ ኢትዮጵያን ባውን ሰዓት ከግራ ከቀኝ እጅ ለእጅ ተያይዘው እቺን ሀገር ከመጣባት የሉና አደጋ ለመታደግ አገዛዙ ላይ የተባበረ ክንድ የተረባረበ አቅም መፍጠር በሚገባቸው ሰዓት እንዲህ አይነት አጀንዳዎች በተለይ ከትግራይ ህዝብ ጋር ከዋት ጋር አይደለም የትግራይን ህዝብና ያማራን ህዝብ ወደ ግጭት ውስጥ ለመክተት የሚደረግ ሩጫ አለ። በግራ በቀኝም ዋቶችም ያደርጋሉ፣ በዚህ በኩል ብልጽግና ያደርጋል። የትግራይ ህዝባውን ጦርነት በቃኝ ብሏል። አሁን እንዲህ አይነት አጀንዳ እየመጣ እንዲህ አይነት ጭፍጨፋ እንዲህ አይነት ግድያ ሲመጣ ምናልባት ነገ ከነጎዲያ በዛ ቀጠና አካባቢ ጦርነት እንዲፈነዳ ጦርነት እንዲቀሰቀስ ሆን ተብሎ የተቀነባበረም ሊሆን ይችላል። ይሄንን በዚህ መልኩ ማሰብ ይቻላል ወይ? ይሄ ወደ ለየለት ጦርነት ተገብቶ ምናልባትም አብይ አህመድ ትንፋሽ የሚያገኝበት ጊዜ እንዳይመጣም በእያንዳንዱ አጀንዳ እድሜውን ለማራዘም እየተራወጠ ያለ አገዛዝ ነው ባውን ሰዓት አብይ አህመድ። ማምሻም እድሜ ነው አንድ ቀን በምን ቆያለሁ ብሎ ከፍተኛ የሆነ መራውጥ ውስጥ የገባበት ጊዜ ላይ ነው ያለነው። እንዲህ አይነት አጀንዳ ሲመጣ ደግሞ የበለጠ ሊያቀጣጥለው ምናልባትም ከመነሻውም የዚህ አጀንዳ ፈልፋይና አቀናባሪም ሊሆን ይችላል ብሎ ማሰቡ አይከፋም። ሆነም ቀረም በዚህ ጉዳይ ላይ ምን አይነት ጥንቃቄ መደረግ አለበት? ሰዎች መገደል የለባቸው። ሁሉ ነገር መብትም ማንነትም መከበር አለበት። ነገር ግን ይሄን ሁሉ ያሳጣ ይሄንን እንደ ምንድነው እንደ ጊዜ መግዣ ለመጠቀም እንደ ካርድ የሚስበው የአብይ አህመድ እንዳይጠቀምበት ለማድረግ ጥንቃቄ ያስፈልግም ወይስ ከዚህ አንፃር የሚታያችሁ ነገር አለ? ጥሩ ነጥብ ነው ያነሳው መሳይ። አሁን ያልካቸው ነገሮች ብልጽግና እንደ ገዥ መንግስት እንደ አንድ ኃላፊነት እንደሚሰማው መንግስት የለውጥ መንግስት ነኝ ከኢህአዴግ የተሻልኩ ነኝ ብሎ እንደመጣ መንግስት ማድረግ የነበረበትን ነገር ቢያደርግ ኑሮ አገሪቷ አሁን ላለው በአራቱ ማዕዘን ላለው ጦርነት አሁን እነዚህ ለሌላ ባዕድ መንግስት ተቀጥረው ዋጋ እየከፈሉ ያሉ ነገ ጧት ደግሞ ያንን ካርቱም ያደረጉትን ወደ ኢትዮጵያ ለማምጣት ሙከራ ያደረጉ ያሉ እንቅስቃሴ መግታት በተቻለ ነበር። ነገር ግን የብልጽግና መንግስትም ቢሆን የወልቃይት ጠገዴ ጠለምትን ጉዳይ እንደ መጫወቻ ካርድ እየተጠቀመበት ነው። ይሄን የሚያሳየው
እልባት መስጠት የሚችልበት ብዙ መንገዶች እንደነበሩ እናውቃለን ግን ይሄንን ማድረግ አይፈልግም አማራው ይዞት ከተነሳ አንዱና ዋናው ጥያቄ የማንነትና የወሰን ጥያቄ ነው ይህ ጥያቄ ቢፈታ ብዙ ነገሮች ወደ ቦታቸው እንደሚመለሱ ሰላምና መረጋጋት እንደሚኖር በህዝብ መካከል መፈቃቀር እንደሚኖር አብሮ መኖር አገሪቷ ማደግ እንደምትችል ለራሳችን ቀርቶ ለጎረቤት ሀገሮች የምንተርፍበት አቅም እንዳለን ያውቃል ግን ደግሞ ሰላም ቢፈጠር ከሰላም ባሻገር ደግሞ ተጠያቂነት እንዳይመጣ ይሄ መንግስት በሰላም ከሰላም ይልቅ አትራፊም ሆነው ህዝብና ህዝብ በማጋጨት ነው ይሄ አካባቢ ጥያቄ ከተመለሰ ደግሞ በዚህ አካባቢ ጥያቄ መመለስ የሚያተርፍ አካል አለ የሚከብር ዜጋ አለ ይህ ዜጋ ከከበረ በኢኮኖሚ ከዳበረ አቅሙን ካጠናከረ ለመንግስት ያደጋ ይሆነኛል ስለዚህ የወልቃይትን ጉዳይ ከትግራይ ጋር የሚጣሉበት የትግራይ ሰዎች አያል ሲሉ ወደ አማራው ለላምልበት የአማራው ከፍ ሲል ወደ ትግራይ የሚልበት ካርታ እንዳለ ይገባናል ይህ አባባል ይህ አካሄድ ለጊዜው ይጠቅም ካልሆነ በስተቀር በመጨረሻ ጊዜ ይዞት የሚሄደው ለስርዓቱ ነው ካሁን በፊትም የታየ ጉዳይ ነው ያካባቢ መፍትሄ ካልተሰጠው በጥንቃቄ ካልተያዘ ስር ነቀል የሆነ ለውጥ እንዲመጣ ካልተደረገ በጣም ሴኩርድ ካልሆነ ለአማራውም ጠንቅ ነው ለኢትዮጵያም ትልቅ የደህንነት አደጋ ነው ለመንግስትም ውድቀት ከፍተኛ አስተዋጽኦ ያደርጋል የሚል ጽኑ እምነት አለን ይሄ መንግስትም ያውቃል ስለዚህ በብልጽግና መንግስት አሁን ባለው መንግስት እንደኛ እንደ ልሳነ ግፉዓን ድርጅት መንግስት ማድረግ የሚገባውን ነገር እያደረገ አይደለም ይልቁንም የሀገር አቅም የሆነውን ህዝብ ለህዝብ ያበጣበጠ ትናንትና በመከላከያ ሰራዊት ለደረሰው ችግር ማአት ደጀን ሆኖ ፊት ለፊት ይዋደቅ የነበረውን የአማራ ህዝብ እንደገና ራስ ለማስደፋት አገር አልባ ለማድረግ ከጨዋታ ውጭ ለማድረግ ልጆች እንዳይማሩ በኢኮኖሚ እንዳይበለጽግ ለማድረግ እየሄደበት ያለ መንገድ ራሱን የሚጎዳው መሆኑ ግልጽና ግልጽ ነው ስለዚህ ያነሳቸው ነጥቦች ትክክል ነው መንግስት ልባት ሊሰጥ አልፈለገም ስለዚህ አሁን ያለውን ችግር ሌሎች የፖለቲካ አሁን ለምሳሌ የትግራይ ነፃ አውጪ ድርጅት እነዚህ አሁን ወንጀል ላይ እየተሳተፉ ስደተኞችን በመግደል እንደገና ወልቃይትን እንጨብጣታለን አማራውን እናስለቅቃለን ኢትዮጵያን እንበጠብጣለን ጭራሽ ሀገር እንሆናለን እያሉ የሚደነፉ ሰዎች ከስተታቸው ተምረው በአገሪቱ ያለውን ችግር በጋራ ለመቅረፍ በጋራ መቆም አለብን ቢባል አሁን ድርጅቶች የተለያዩ እንትኖች በጋራ ቆመው ሁላችንም ያጠፋን ወዳለው መንግስት እጃችን እጅና ጓንት ሆነን አብረን ምን ሄድበት ሰዓቱ አሁን ነበር ግን የማትረባ ፍየል 9 ተወልዳለች ልጆቿም ያልቃሉ እሷም ትሞታለች እንደሚሉ ሁላችንም እየገባንበት ያለ ለማናችንም እንደማይበጅ ግልጽ ነው እኛ ግን አማራጭ የለንም በብልጽግና መንግስትም ሞት ተፈርዶብን ህዝባችን አማራው ካጥናፍ ወዳ እስካጥናፍ ያለቀ ነው እነዚህ ሰዎች ይሄንን አሁን አማራውን እየጨረሰ ያለውን ስርዓት ያመጡ ባለቤቶቹ ወላጆቹ ማስተርማይንዶቹ እነዚህ ደግሞ አሁን ይሄው ከሀገር ቤት ውስጥ ብቻ ሳይሆን በስደት ዓለም ውስጥ የሄደውን ወገናችንም ተከትለው እየገደሉት ነው ስለዚህ አሁን ላለው መንግስት እሰየው ነው በቃ ሰርግና ምላሽ ነው እየሆነለት ያለው የሚፈልገውን በዚህ መንግስት እንደዚህ እንዲኮን ነው እርስ በርሱ ህዝቡ እንዲናቆር እሱ ግን ስልጣኑን እንዲያራዝም እየተደረገ ነው ያለው እንዳለ መታደል ሆኖ ሁላችንም ቀልብ ገዝተን ሰከን ብለን ቅድሚያ ለሚሰጠው ጉዳይ ላይ ቅድሚያ እየሰጠን ይሄን እንዳልሆነ ግልጽ ነው እኛ ግን ከመሞት ለመዳን ህዝባችንን ከዳግም ሞት ለማድረግ
አማራጫችን መጮህ ነው ሌላ እንትን ለማድረግ አይደለም ያ ተከዜ ሄደን የትግራይን ህዝብ አልበደልንም የትግራይን ህዝብ እንደ ህዝብ ኢትዮጵያው ህዝብ እንደሆነ በነገራችን ላይ ወንድመሳይ አሁን የወልቃይት አስተዳደር ሰሞኑን አይተከሆነ ኮርኔል ደመቀ በጣም ስፍር ቁጥር የሌለው የትግራይ ተወላጆች ኗሪነታቸው በወልቃይት ጠገዴ የሆኑ ኢትዮጵያውያን የትግራይ ተወላጆች ሰብስበው ሲያናገር ነበር ወልቃይት ምን እንደሆነ ያውቃል እነዚህ ሰዎች በዛች ሀገር ላይ ለተገነባው ትምህርት ቤት ለተገነባው ሆስፒታል እዛች ሀገር ለተደረገው እድገት በሙሉ እኩል አስተዋጽኦ ያደረጉ የዛች ሀገር ዜጎች ለውድቀቱም ለእድገቱም ከማንም የወልቃይት ህዝብ ጋር እኩል የሚሳተፉ ሰዎች ናቸው በሰላም የሚኖሩ ሰዎች ናቸው በአስተዳደሩ ውስጥ ገብተው እየሰሩ ያሉ ሰዎች ናቸው ምስክርነታቸውን ሰምተሃል የወልቃይት ህዝብ ሁሌ እንዲህ አይነት አመለካከት ነው ያለው ግን በፍጹም የትግራይን ህዝብ የማይወክሉ ከትግራይ አብራክ የወጡ በጣም ጥቂት የሆኑ ለትግራይ ህዝብ ስቃይ መከራ ሞት የሚዳርጉ ግን በትግራይ ስም የሚነግዱ ጥቂት የቲፒኤልኤፍ ሰዎች ግን ይሄንን ህዝብ አማራ ከትግራይ አማራው ከሌላ በሰላም እንዳይኖር ሰው እንዳይሆን ልጆቹ እንዳይማሩ አገር እንዳገር እንዳትቀጥል ያደረጉ ነው እንግዲህ የሚታየን ይሄ ነው በእኛ በኩል እንግዲህ አቶ ቻላቸው ምናልባት ከዚሁ ጋር የተያዘ ሰሞኑን አቶ ጌታቸው ረዳ በማህበራዊ ሚዲያ መድረካቸው ላይ የጻፉት አንድ ጽሁፍ አለ ሰፊ አተታ ነው ግን አንዷ አረፍተ ነገር መነጋገሪያ ሆና ሰሞኑን የተለያዩ አስተያየቶች እንዲሰጡ ያደረገች ነው በተለይ ሰሊጡን እንጂ ሰውን አትፈልጉም የዋት መሪዎችን አሁን አቶ ጌታቸው ረዳ በግራና በቀኝ ተሰልፈዋል ህዋት ቤቱ እየተቃጠለ ነው ቤቱ እየታመሰ ነው ነገር ግን አንዱ ኃይል ገፍቶ በመውጣት ትግራይን የተቆጣጠረበት አቶ ጌታቸውም ተፈናቅለው አዲስ አበባ የገቡበት ሁኔታ ነው ያለውና አሁን አቶ ጌታቸው ያኛው ቡድን በተለያየ መስኩ በተለያየ መልኩ ያጠቁ ይገኛሉ በዚህ በማህበራዊ ሚዲያቸው የሚጻፉት ነገር ያኛው ቡድን የነደብረ ጽዮንን ማለት ነው ወልቃይትን ሰሊጡን እንጂ ሰውን አይፈልጉም የሚል ነገር አንስተዋል እንዴት ነው የተረዳችሁት ምናልባት ከዋቶች ምስክርነት ተሰጠ ብሎ ያቶ ጌታቸው ረዳን አገላለጽ መቀበልና ማድነቅ ይቻላል ወይስ ምንድነው እንዴት ነው የተረዳችሁት ጉዳዩን በቅርበት እንደምትከታተሉት እገምታለሁ ጥሩ ጥያቄ ነው ወንድመሳይ መቼም የጨነቀው እርጉዝ ያገባል የሚባል ተረት አለ ለወልቃይት ህዝብ ጌታቸውም ሆነ ደብረ ጽዮን ሁሉም ከዝንጀሮ ቆንጆ ምን ያወዳድራል የሚባል ተረት አለ ሁሉም ለአማራ ህዝብ ያላቸው ንቀት ወይ ደግሞ አማራውን ወደ ስልጣን ቢመጣ የአካባቢው ባለቤት ቢሆን ምን ያህል እንደሚፈሩት ገና አሁን ነው እየገባን የመጣው ከፍርሃት ነው ይሄ ሁሉ የሚርበለበል አቶ ጌታቸው ሰሊጡን ነው እንጂ ህዝቡን አይፈልጉትም ሲል ከትግራይ በነገራችን ላይ ወልቃይት ውስጥ ይኖር የነበረው በ1983 ዓመተ ምህረት ወደ ኢትዮጵያ ሲገቡና በትረ ስልጣኑን ሲይዙ ስፍር ቁጥር የሌለው የትግራይ ተወላጅ ሱዳን ውስጥ ይኖር የነበረውን አምጥተው ወደ ትግራይ ውስጥ አይደለም ያስገቡት ምክንያቱም ከመጀመሪያ ጀምሮ በ1968 ማኒፌስቶ ሲቀርጹ ወልቃይት ጠገዴ ጠለምት የራሳችን ነው ብለው ያስቡ ስለነበረ አገር የመሆን ህልምም ስለነበራቸው በቀጥታ ይሄ ትግራይ ተወላጅ ወደ አገሩ ሳይሆን ያመጡት ልክ አብደራፊ እስከ መተማ ድረስ እስከ ሁመራ ድረስ እስከ ዳንሻ እስከ ተለያየ ቦታ ነው ያስቀመጡት አንዱ ይሄ ነው ሌላው ከትግል የተከፈሉትን ሰዎች እንደገና ደግሞ ከጦርነት የነበሩትን ሰዎች ቦታ እንዲይዙ ደግሞ ወደ 7 የሚሆኑ ትልልቅ ቦታዎች ወስደው ደግሞ አስፍረዋል ከዛ በላይ ደግሞ ወልቃይት የሚባል ቦታ ነፃ አውጥተንልሃል ብለው ደግሞ ያመጡት ለምሳሌ የዛኔ የወልቃይት ጠገዴ ህዝብ ስታቲስቲክ የነበረው ወደ 480,000 ህዝብ ነበረ በሚባልበት ሰዓት
ከ1 ሚሊዮን በላይ ሰው አምጥተው ነው ያን አካባቢ ዴሞግራፊውን ባንዴ የቀየሩት ከመጀመሪያ በትግል ጀምሮም ሲሉት የነበረ ነው እኛ የወልቃይትን ህዝብ ሳይሆን የምንፈልገው ሴቱንና መሬቱን ነው የምንፈልገው ነበር የሚሉት ይሄ በግልጽ በአደባባይ የተነገረ ነገር ማንንም የማይክለው ስለዚህ አሁንም ቢሆን ይሄ ሰሊጥ ፖለቲካ በነገራችን ላይ ብዙ ያናገረ ነው አይደለም 27 አመት ስልጣን ላይ ያሉ የሁመራ ሰሊጥ ለህይወት መካናይዝ ለመስፍን ኢንጂነሪ ትግራይ ውስጥ ለነበሩት ኢንዱስትሪዎች ትልቁ የገቢ ምንጭ በነገራችን ላይ ሁመራ የሚመረተው የሰሊጥ ምርት እስራኤል ውስጥ የተለየ እንትን ይሰራበታል እየተባለ ወርቅ የሆነ በቃ ልዩ የሆነ ሰሊጥ ማለት ወልቃይት ውስጥ የሚመረተው በጣም ኤክስፔንሲቭ ወርቁ ኦፓሉ ምኑን ትተህ ማለት ነው ስለዚህ እነዚህ ሰዎች ያንን አካባቢ ስላዩ እነዚህ አሁን ደግሞ የደብረጽዮንና የጌታቸው ረዳ ከተለያዩ በኋላ ደግሞ እንደ አንድ ቁማር ልክ አብይ አህመድ ሁመራን ከወያኔ ጋር እንደ መጫወቻ እንዳደረጋት ሁሉ አሁን ደግሞ ሁመራ ራስ ወልቃይት ለዶክተር አብይና ለጌታቸው ረዳ መጫወቻ ካርድላል ጌታቸው ሲመጣ ወልቃይትን አስመልስላችኋለሁ ይላል እውነት ያስመስላል ደብረጽዮንም መጥቶ በቃ የወልቃይት ጉዳይ እኮ ጌታቸው ነው ይዞን እንጂ እነ ደብረጽ እነ ታደሰ ወረደ ነው ይዘውን እንጂ እኛኮ እናስመልሳለን ይላል ስለዚህ ጌታቸው ረዳ ለወልቃይት ህዝብ አዝኖ ሳይሆን አሁንም የወልቃይትን ህዝብ ሰሊጡን አዝነው ነው እንጂ ህዝቡን አይደለም የሚለው ህዝብ የሚለው እሱ የወልቃይት ጠገዴ ጠለምትን ህዝብ አይደለም እንደ ህዝብ የሚለው ለጌታቸው ረዳኛ ህዝቦች አይደለንም ለጌታቸው ረዳ ህዝብ የሚለው እዛ አካባቢ ተፈናቅለው የሄዱት ወልቃይት ውስጥ በሰፈራ የነበሩት ሰፋሪዎች ግማሾቻቸው ወንጀል ፈጽመው ወደ ሱዳን የሄዱት ግማሾቻቸው ደግሞ ሀገራቸው እንዳልሆነ አውቀው ወደ ትግራይ የሄዱት ሰፋሪዎችን ነው ጌታቸው ረዳ የሚያሳስበው አሁንም እሱ የሚፈልገው ነገር ቢኖር ምንድነው በስልጣን ላይ ነበረ ምንም ማድረግ አልቻለም በነገራችን ላይ ጌታቸውም ይምጣ ደብረጽዮን የወልቃይት ጠገዴ ጠለምት ህዝብ አማራ ከምድረ ገጽ ሳይጠፋ እንደ ቅጠል ሳይረግፍ ከእንግዲህ በኋላ ንብረቱን አሳልፎ የሚሰጥበት ሰዓት ላይ አይደለም ያለነው ስለዚህ የጌታቸው ረዳ ከስሙ ስታየው ምዕራብ ትግራይ ነው የሚለው ራሱ ወልቃይት ምዕራብ ትግራይ የሚባልኛ እናቅ እንደውም ወልቃይት የሚለው ስም ትግራይ ከሚለው ስም በፊት የነበረ መሆኑ ብዙ የታሪክ ማስረጃዎች አሉ ምዕራብ ትግራይኛ ምናቀው አሁን የሚሉት ከተከዚ አልፎ ማያቅ እነ ሽሬ አካባቢ ለመሆን ለመግለጽ ከተፈለገ ሊሆን ይችላል ጌታቸው ረዳም ይሁን ደብረጽዮን ለወልቃይት ህዝብ የንቀት ስም ነው እኛ ስማችን ወልቃይት ጠገዴ ጠለምት የተባለ ኢትዮጵያ እንዳገር ለ3000 ዓመት ህገ መንግስት ቀርጻ ስትኖር በአማራነታችን በበጌ ምድርነታችን የታወቅን እንጂ የምዕራብ ሰዎች አይደለንም አቶ ጌታቸው ረዳ ያጣውን ተፈናቃዮች መልሳለሁ ብሎ ራሱ ተፈናቃይ የሆነበትን ይሄንን ቋንቋ የተሻልኩ ሆናለሁ ብሎ ካልሆነ በስተቀር ምንም ይሁን ምንም ለኛ ለጌታቸው ረዳ ይሁን ለደብረጽዮን አማራ ጠላት ነው አማራ ወራሪ ነው ወልቃይት ጠገዴ ጠለምት በአማራ ተወረረ ነው ይያሉ ያሉ ወልቃይት ጠገዴ ጠለምት በራሱ አብራክ በወጡ ልጆች እየተዳደረ ያለ አማራው እዛ ቦታ የመኖር መብቱ የተረጋገጠ ነው አማራው ዋጋ ከፍሎ የተለያየ ድርቡሽም ይምጣ ጣሊያንም ይምጣ በዛ አካባቢ የሚመጣ ጠላት ተፋልሞ በደሙ ባጥንቱ የመሰረታት ሀገር ናት ስለዚህ የጌታቸው ረዳና የደብረጽዮን ቡድን ዝም ብሎ ቀልድ ካልሆነ በስተቀር ለኛ ሁለቱም የማይበጁ የሚበጁበት መልክ ካለ ካሉበት ቦታ ሆነው ሰላም ፈጥረው
የነሱ ሰላም ለኛ ይበጀን እንደሆን ካልሆነ በስተቀር ስለ ወልቃይት የሚያደርጉት ነገር ለኛ ምንም አንዳንድ ሰው በርግጥ እንደ ደግ የታቸው ደግ እንደተናገረ አርገው ያዩት ሰዎች ነበር ምናልባት አቶ ቻላቸው እዚህ ላይ ያው እነንም ነገር እንዲያዩት ነው ደግ መናገር አለ መናገር ሳይሆን ለህዋት ከወልቃይት አንፃር ለሚያቀነቅነው ፖለቲካ ለፈጠረው ታሪክ አይጠቅምም ይጎዳል አቶ ጌታቸው የተናገረው ስለዚህ እናንተ በወልቃይት አጀንዳ ላይ ለረጅም ጊዜ ስትታገሉ የነበራችሁ አሁንም ከዚሁ አጀንዳ ጋር የተለያዩ ስራዎች እየሰራችሁ ያላችሁት ይሄንን ያቶ ጌታቸውን አነጋገር እንደ መምቻ ዱላ እንደ ምስክርነት መጠቀም አይቻልም ወይ አዎ እርሶ ያሉት ነገር በርግጥ አቶ ጌታቸው ከዚህ ንግግር ጀርባ ምን ማስተላለፍ ፈልገዋል እሱም በትንታኔና በተረዳነው መጠን ልንገልጸው እንችላለን እቺን ቃል ግን ወስደን ይሄንን ይዞ ወልቃይትን ህዝቡን አይፈልግም የሚፈልገው መሬቱን ነው የሚለው የጌታቸው ምስክርነት ለእናንተ አይጠቅምም ወይ ነገ ከነጎዲያ የዋትን አስተሳሰብ የዋትን አካይድ ትርክቱን ለመምታት አይጠቅምም ወይ ጥሩ ጥያቄ ነው ወንድም መሳይ እውነት ለመናገር ቅንጣት አልጠቀሜታ የለውም አዲስ ነገር አይደለም ሲጀመር ጀምሮም እንደነገርኩ ሲጀመር ጀምሮ አገር ለመሆን ሲያቅዱ የራሳቸው ያልሆነው ወልቃይት ጠገዴ ጠለምት ከጎንደር ራያን ከወሎ ሲወስዱ የተናገሩት ነገር ቢኖር ይሄ ነው ይሽ ብሎ የማይገዛን ከሆነ ከምድረ ገጽ እናጠፋዋለን ምኑን እንጠቀምበት ምኑ ለምሳሌ ምን ቀናነት ኑሮት ነው ምን የተለየ ድብቅ ነገር ኑሮ ነው ሲጀመር ጀምሮ በግልጽ አማራ ጠላት ነው ወልቃይት ጠገዴ ወንጀለኛ ነው እንደ ሰው እኮ የማንታይበት ብዙ ግፍና ይሁን እኔ እዚህ ቦታ ላይ ብናገረው እንደው አዳጊ ትውልድ ቢሰማው በህዝቦች መካከል ሌላ ቁርሾ ስለሚፈጥር ነው እንጂ ብዙ ነገር እኮ የተደረገ እኮ ነው አንፈልግም ተብሎ እኮ አንድ አስተማሪ አንድ የመንግስት ሰራተኛ እኮ የወልቃይት ሴት ያመጡ 10 15 13 እየወለዱ ህዝቡን ዴሞግራፊውን በዚህን ቀይረዋል ተብሎ ብዙ ነገር ያደረጉ ሰዎች እኮ ናቸው አሁን ጌታቸው ረዳ ያጣውን ሹመት ምናልባት አገኝ እንደሆነ ይሄ ደግሞ በወልቃይት የወልቃይት ህዝብ አሁን ያማራው ህዝብ በእንደዚህ ተልፋሻ ምክንያት ግለሰቦች በሚያመጡት ቋንቋ ተደልሎ አሁን ትልቅ ስራ ጀምሯል ትልቅ የህልውና ትግል ውስጥ ነው ያለው መሰረታዊ የሆነ ስር ነቀል የሆነ ለውጥ ላይ ሰርቶ መለወጥ ያ የሚፈልገው ነፃነት መምጣት ያ ማግኘት የምንፈልገውን ነገር በደማችን ባጥንታችን ማግኘት ካልሆነ በስተቀር እነንቶ የተናገሩትን ቋንቋ ቀጣጥሎ አይደለም ይሄ ቋንቋ ለኛ ሊጠቅመን ቀርቶ ለራሳቸው ማልጠቀማቸውም ተበታትነዋል ስለዚህ በእውነት መሳይ እኛ ከጌታቸው ረዳ ቋንቋ ይጠቅማል አለ ብሎ እንት ለማድረግ በጣም ቸገራለሁ እውነት ለመናገር ምናልባት ነገ ከነጎዳ እንግዲህ ያው የህግ ጉዳይ ከመጣ የክርክር ነገር ከመጣ ዳኝነት የሚሰጡ አካላት እንዲህ አይነቱን ነገር በደንብ ነው የሚጠቀሙት ፍርድም ለመስጠት አሁን ይሄን የሰሙ ወገኖች እስካሁን በወልቃይት የትግራይ ነው ያማራ ነው የሚለውን ክርክር በርግጥ ታሪኩን ለሚያቅ በደንብ ጉዳዩ ለሚከታተል ምንም አሻሚ አይደለም ነገር ግን ዳር ይዞ በርቀት ለሚመለከት ሰው እንዲሁ ይሄንን የዛሬ የጌታቸውን ንግግር ሲሰማ እነዚህ ሰዎች ለካ መሬቱን የፈለጉት ህዝቡን አልፈለጉም የሚለው ነገር የበለጠ ነጥብ የሚያስጥላቸው ህዋት እስከ ዛሬ ይዞት ለመጣው ትርክት በጣም የሚጎዳ ነው በተለይ በሶስተኛ ወገን ዳኝነት የሚሰጥ ከሆነ ነገ ከነጎዳ ለማንኛውም እንደው እሺ ይጨርሷት አንድ ታደሰ ወረደ ጀነራል ታደሰ ወረደ የወልቃይት ህዝብ ያኮረፈ ትግሬ ነው ብለው መቀሌ ውስጥ ሲናገሩ በደል ተፈጽሟል ብለውኮ ትንሽ የወልቃይትን ህዝብ ልብ ለማራራት ኮ ሙከራኮ ተደርጓል ታሳውስ እንደሆነ አቦይ ስብሃት እንደው እንገጠል ብንል ወልቃይት ጠገዴስ ይላል ወይ ብለውኮ አቦይ ስብሃት ኮ አይ ዶንት ኖ እንግዲህ ጧት ነው የተናገሩት ከሰዓት በኋላ እሳቸው እንደምታቀው አስቸጋሪ ነው እንጂ እንደዛም በቆ ተብሏል ያንተባለ ጧትና ከሰዓት ማታ አዎ እንግዲህ ያው
እና እንደዚህ አይነት ነገሮችም ተብሏል ስለዚህ በእውነት በእኛ አካባቢ ብዙ ነገር ተብሏል ብዙ ግፍ ተፈጽሟል የህግ ሰዎች ሲመጡ የዛን የሚታይ ነው የሚሆነው ነገሩ በድናር አያም ብዙ ነገር በዚህ ነገር ብዙ ሊቀርብ የሚችሉ ነገሮች አሉ ማለት ነው ለፈጸሙት የሰው ህዝብ ልቂት አሁን በቅርብ እንኳን በጎንደር ዩኒቨርሲቲ ተቆፍሮ እየወጣ ያለው እንትን ብታይ ብዙ ነገሮች የሚነግሩ ነገር አለና ዋናው ይሄ እየተደረገ ያለው አሁን የእርስ በርስ ሽኩቻ ምናልባት የወልቃይትን ቦታ ለማዳን እኛም ማራጭነን ብለን ብንቀርብ እንደው ለስልጣን ቅርብን ሆኖ ይሆናል ካልሆነ በስተቀር ለሁለቱም አይደለም ለኛ ለወልቃይት ጠላት ብሎ ለፈረጁት ሁለቱም ለትግራይ ህዝብ አይጠቅሙም ሁለቱም ለኢትዮጵያ አይጠቅሙም እውነት ለመናገር ከተፈለገ ይሄ ድርጅት መንግስት ቢኖር ኖሮ በልበ ሙሉነት በርግጠኛነት ኢትዮጵያዊ የሆነ መንግስት ቢኖር ኖሮ ይህ ድርጅት በአጠቃላይ ከህግ ሊሰረዝ የሚገባው ድርጅት ነው ይሄ አሁን ዛሬ ካርቱም ገብቶ አልቡርሃን ያለው መንግስት ዑመር አልበሽር መጀመሪያ ሲወርድ መጀመሪያ እነዚህ ሰዎች ያደረጉት ነገር ቢኖር ምንድነው አልበሽር ይጠቀምበትን የነበረውን ህግ ነው ባን ያደረጉት ቲፒኤልኤፍ ባን ሊደረግ የሚገባ ድርጅት ነው የነበረ ግን ይህ መንግስት የብልጽግና መንግስት እንደ መጫወቻ ካርድ አድርጎ እየተጫወተበት ያለ ለራሱም አልጠቀመውም ለህዝብም አልጠቀመውም አገሪቷን ለእንደዚህ አይነት ውድቀትም እየዳረጋት ይገኛልና ጮታው በጣም ብዙ ነገር ሊያስብል የሚችል ነገር ነው መሳይ እንደው አቶ ቻላቸው ወቅታዊ የወልቃይት ሁኔታ ምን ይመስላል እንግዲህ ብዙ ነገሮች እንሰማለን አንዳንድ በጣም ግራም ያጋቡም ነገሮች አሉ ወልቃይት በአሁን ሰዓት በራሱ ልጆች ነው የሚመራው የሚል ነገር አለ ነገር ግን ብልጽግና ነው አሁንም እዛ መዋቅሩ ያለው እዛ ያሉትም አስተዳደር ያው ተጠሪነታቸው ለብልጽግና ነው እንደውም አሁን በብልጽግና ባለፈው ባደረገው ጉባኤም መሪዎቹ በማከላዊ ኮሚቴ ጭምር የተመረጡ መሆናቸው ይታወቃል ስለዚህ ስንት አይነት ብልጽግና ነው ያለው ብልጽግና ዛራያ ላይ የራያን ህዝብ አሳልፎ የሰጠ የራያን ህዝብ በዚህ ደረጃ መከራ ውስጥ የከተተ ብልጽግና ወልቃይት ላይ መልኩን ቀይሮ ማለያ ቀይሮ አስተሳሰቡን ቀይሮ ነው ወይስ ምንድነው እዛም ብልጽግና እዚህም ብልጽግና ነው የሚል ነገር ይነሳል ስለዚህ ወልቃይት ወቅታዊ ሁኔታ ምንድነው እውነት ነገሮች ህዝቡ በሚፈልገው በማሰጋ መልኩ ነው ያለው ወይስ እንደው ነገሩን በቅርበት ስለምትከታተሉ ያለውን መረጃን በሰጡን ጥሩ ጥያቄ ነው መሰረታዊ ጥያቄ ነው አንዳንድ ሰዎች እንዲህ አይነት ጥያቄ ሲጠየቅ ትንሽ ከበድ ይላቸዋል በእኛ በኩል የሚከብድ ነገር የለም ለያይተን ነው ማየት ያለብን ቀደም ብዬ ለመግለጽ እንደሞከርኩት የወልቃይትን ጥያቄ በቀጥታ ምን እየተሆነ ነው ወልቃይት ውስጥ ለማለት ሸረሪና በሚባለው ቦታ ላይ በዚህ አርሜ 7 በሚባለው የታጠቁ ኃይሎች ስፍር ቁጥር የሌላቸው ያንን አካባቢ ሰብረው ለመግባት በየቀኑ ሙከራ ያደርጋሉ የእርሻ ትራክተር ይወስዳሉ ሰራተኞችን ይገላሉ ምርት ያቃጥላሉ ተደራጅተውም ሰብረው ለመግባት ሙከራ ያደርጋሉ ይሄንን እየመከተ ያለው እዛ ያለው ህዝብ ነው ከዋልድባ ጀምሮ እስከ ኤርትራ መሬት እስኪያገናኝ ድረስ ያሉ ቦርደሮች የትግራይ የቲፒኤልኤፍ ታጣቂዎች ያው በቲፒኤልኤፍ ስም የሚነግዱ አሁን በሰራዊት ስም እንግዲህ የጎበዝ አለቃዎች ብዙ ሙከራዎች እያደረጉ ይገኛሉ በተከዜ ዙሪያ ላይ አርሶ አደርም ወጣደርም ሆኖ ሌትና ቀን አካባቢውን እየጠበቀ እንደገና ደግሞ የሰው እጅ እንዳይ እያረሰ የሚኖር ያለ ህዝብ ነው አይደለም ዛሬ ሲጀመር ጀምሮ ያገር ከተፈጠረ ጊዜ ጀምሮ በንጉሱ ጊዜ እንኳን እኔ እስከማቀው ድረስ ተወልጄ ከመንግስት ይልቅ አገሪቱን ይጠብቅ የነበረው ያ ዜጋ ነው ያ ተወላጅ ነው አሁንም እየተሆነ ያለው ይሄ ነው ስለ አመራር ላይ ስላሉት የብልጽግና ሰዎች በአመራር ላይ ያሉት ኮሎኔሉ የብልጽግና የደህንነት ክፍል ኃላፊ ነው አቶ አሸተ ደምለው አስተዳዳሪው የብልጽግና ሰዎች ናቸው ከብልጽግና ጋር የሚያደርጉት ነገር
እንደ እምነታቸው ከብልጽግና ጋር ያደረጉት ነው ከህዝባቸው ጋር የሚያደርጉትን ደግሞ የገባቸውን ያህል የዜግነት ግዴታቸውን ያህል እየተወጡ ነው ያንን ባያደርጉ ግን ያ ህዝብ አንድ ለሊታ ያሳደራቸው ይሄንን በእርግጠኛነት መናገር ይችላል ይሄንን በማወቅ ከመንግስት ጋር ያለውን እንደ ውለታቸው ከመንግስት ጋር ያደረጉ ከህዝብ ጋር ለሚደረገው ነገር ግን ህዝባቸውን ያው እንደምታውቀው እንግዲህ ትግራይ ውስጥ ታንግ የሚባል አለ አስገድዶ መድፈር አለ ብዙ ህገወጥ ስራዎች አሉ ወልቃይት ውስጥ ግን እስካሁን ድረስ እንዲህ አይነት ነገሮች 100% የሉም ማለት ባይቻልም ከሌላው የተሻለ አንጻራዊ ሰላም እዛ አካባቢ አለ ይሄንን ዲና ያናደርግ ይሄንን ስንል ግን ክፍተቶች የሉም ሊደረጉ የሚገባቸው ነገሮች እየተደረጉ ናቸው እያልን አይደለንም ችግሮች አሉ ክፍተቶች አሉ ያም ሆኖ ግን ስርዓት አልበኝነት እንዳይኖር ያካባቢ ከቁጥጥር ውጭ እንዳይወጣ የቲፒኤልኤፍ መሳለቂያ እንዳይሆን ያ ደንበር ከተከፈተ ለህገወጥ ዝውውር ለህገወጥ የመሳሪያ ዝውውር ክፍት እንዳይሆን የኮንትሮባንድ መናኸሪያ እንዳይሆን ጅብ በቀደደ ውሻ ይገባዋል እንደሚባለው ሁሉ እንደምታውቀው የኢትዮጵያ መሰረታዊ ጠላት የሆኑ ሰዎች በየቦታው ያነፈነፉ ነው ያ ክፍተት እንዳይደረግ ሁሉም እንደየፊናው በገባው ያህል አስተዋጽኦ ያደረገ ነው እኔ ይሄ በወልቃይት ጠገዴ እዛ አካባቢ የሚደረገው ትግል በመሃል ሀገር የሚደረገው የህልውና ትግል ትልቅ አስተዋጽኦ አለው ትልቅ ደጀን ነው የዛ አካባቢ ትግል የሻማ የመብራትና የኩራዝና የፋዱሱ ጉዳይ ነው ማለት ነው ትልቅ ደጀን ነው ውስጥ ለሚደረገው ትግል ደጀን ነው ይሄ ደግሞ ለሚያደርገው ትግል ከውስጥ የሚደረገው ህይወቱ ነውና የጠቀስካቸው አመራር ላይ ያሉ ሰዎች ለብልጽግና ይሰራሉ በደንብ ይሰራሉ እሱኛም እናቃለን ለወገናቸው ማድረግ የሚገባቸው ከህዝባቸው ጋር ማድረግ የሚገባቸውን ደግሞ እንደምታውቀው ኮሎኔሉ ምንም እንኳን የብልጽግና የደህንነት ክፍል ኃላፊ ቢሆንም የወልቃይት ጠገዴ የጠለም ያማራ ማንነት ሰብሳቢ ነው ስለዚህ ያንን ሐላፍነቱ ስብሰባ በማድረግ ተጠያቂነቱን በመወጣት ከህዝቡ ጋር በመመካከር ማድረግ የሚገባውን ነገር እያደረገ ነው ስለዚህ ነገሮችን በዚህ መልኩ ብናያቸው ግንኛ የምናየው ነገር ቢኖር ምንድነው ክፍተቶች ችግሮች ድክመቶች እንዳሉ ብናቅም ከሌላ ጋር ስናወዳድረው አካባቢያችን ለጠላት መናኸሪያ አለመሆኑ በሩ እንደው ሌላው ቢቀር አሁን ቅድም ምን ብዬ ነበር ሱዳን ውስጥ ወደ ኢትዮጵያ ያስገባናቸው ሰዎች ከሁለቱ ጀነራሎች ተኩስ ሞት ቢድኑም በኢኮኖሚ ግን ስቲል ምንም ለውጥ አላመጡ እንዳልነው ሁሉ ወልቃይት ውስጥ መደረግ የሚገባው ነገር ብዙ ምንጠብቀው ነገር ኑሮ ባናገኘውም አትሊስት ግን አንጻራዊ ሰላም አዎ ያማራ ወገናችን በድሮን እየነደደ ነው እየረገፈ ነው ልጁን ማስተማር ተስኖታል በኢኮኖሚ ዳሽቋል ሌትና ቀን እናንተ ያወራን ባለንበት ሰዓት በአማራ ውስጥ በተለያየ ቦታ ችግር አለ ባንዳይ ጨፍኖ የመተኛት ያህል ነው ማለት ነው ይሰማናል ያ ግን ቢሆንም ያ ሁሉ ያመመንም ቢሆን በመጠኑ ግን በወልቃይት አካባቢ ህዝቡና አስተዳደሩ ባለው መጠነኛ ግንኙነት አንጻራዊ ሰላም አለ ብሎ መናገር ይቻላል ስለዚህ የወልቃይት ሁኔታ ይሄ ቢሆንም ቅሉ በመጨረሻ ግን አሁንም ቢሆን ተስፋ የቆረጡ የትግራይ በወታደር ስም የሚንቀሳቀሱት የጎበዝ አለቃ ብዬ ቦስ የሚሻል ይመስለኛል ወልቃይትን ጨብጣታለን መንግስት ወልቃይትን አይመልስልንም ስለዚህ አማራጫችን ሱዳን ውስጥም ያሉ እንዳልኩ እና አርሜ ቃል የተገባላቸው በዛ ያሉ እዚህም ያሉ ተሰባስበው አንድ ሆነን ያንን አካባቢ በኃይል ይዘን አገር የመሆን ህልማችንን ተግባራዊ ልናደርግ ነው በሚል በቃ የሰከንድ የደቂቃ ጉዳይ ካልሆነ በስተቀር እነዚህ ሰዎች ዝግጁዎች ናቸው ይሄንን አውቆ ህዝባችን
ከመንግስት ጋር ያዋጣል የሚሉ ሰዎች ምናልባት ከመንግስት ጋር ሆነው አይ የህልውና ትግል አለ ከዛ ጋር ሆነን ነው የሚሉ ሰዎች በዛ መልኩ በተለያየ መልኩ ደግሞ እኛ ከዛም ይሁን ከዛ ምንም ይሁን ምንም አገራችንን ግን ለዳግም ብርነት አሳልፈን አንሰጥም የሚለው ደግሞ ሌትና ቀን ታጥቆ የሚመጣበትን መስዋዕትነት ለመክፈል አገሩን ከብተና ህዝቡን ከሞት ለማዳን ከፍተኛ አስተዋጽኦ ያደረገ ይገኛል የወልቃይት ሁኔታ ከብዙ በጥቂቱ ይሄንን ይመስላል መሳይ ምናልባት ብዙ ነገር ውስብስብ ነው እውነት ለመናገር እዛ አካባቢ ያለውን የአማራ ህዝብ ትግል ዋናው ምንድነው ማዕከሉ የወልቃይት ጉዳይ ነው ወልቃይት ብረሳሽ ቀኝ ትርሳይም ብሎ ነው ባህር ዳር ላይ እነዛ የአማራ ልጆች ሞቱት ብዙ ዋጋ ተከፍሏል ዋና ማዕከሉም እንዳልነው ግራቪቲው ያለውም ከወልቃይት ጋር የተያያዘ እንደሆነ ይታወቃል አሁን ወልቃይት ሰላም ነው ስለዚህ እዛ የአማራ ህዝብ በቦምብ በድሮን እያለቀ ሰላማቶ ባለበት ሁኔታ ወልቃይት ሰላም ነው የሚለው ነገር ስለ ወልቃይት እየተታገለ ያለው ህዝብ ሰላም ባጣበት ሁኔታ ወልቃይት ሰላም ሆኖ ምን ትርጉም ይሰጣል የሚልም ጥያቄ መነሳቱ አይቀርም ስለዚህ ባንድም በሌላ የአማራ የወልቃይት ትግል በተሳሰረበት ሁኔታ ተነጥሎ ወልቃይት ደሴት ሰርቶ እኔ ሰላም ሆኛለሁ ብሎ ሌላው የነደደ ምን አይነት ሰላም ነው የሚልም ጥያቄ ያጭራልና ይሄም ነገር ነገ ከነጎዲያ በትግሉ ላይ የሚኖረውን ተጽዕኖ ኮዲዮ ለብዙዎች እንቆቅልሽ ነው የሆነባቸው ለማንኛውም በዚህ ጉዳይ ላይ የምትሉት ካለ ወደፊትም በስፋት አጀንዳውን ይዘን ልንዋይ እንችላለን የወልቃይት ሰላም ማጣት የአማራ ሰላም ማጣት ነው የኢትዮጵያ ሰላም ማጣት ነው እንደዚህ አይነት የተያያዘ መሆኑ ከታወቀ ነጥሎ ወልቃይት ብቻ ሰላም ናት ብሎ እጅና ጣጥፎ መቀመጥ ምን ያህል ሰላሙን ዘላቂ ያደርጓል የሚለውም መመለስ ያለበት ጥያቄ መስለኛል አቶ ቻላቸው ልክ ነው ወንድምሳ ይሄን ነገር ትንሽ እንትን ለማለት ምንድነው ሰላም ስል ቅድም እኮ ነገር ያለው ሰላም ስል በነገራችን ላይ እንደውም ሌላው አካባቢ ሰላም በነበረበት ሰዓት ትህነግ አንድ ብሎ ትግል ከጀመረ ጊዜ ጀምሮ እስከ ቅርብ ቀን ድረስ የወልቃይት ህዝብ ሰላም ኑሮ ታያቅ እውነት ለመናገር ከተፈለገ ለዘመናት ሰላም ያጣ ህዝብ ነው አሁን ቀደም ብዬ ለመግለጽ እንደሞከርኩት አማራ ይዞት ከተነሳ ዘርፈ ብዙ ጥያቄ አንዱና ዋናው የወልቃይት ጠገዴ ጠለምት ራያ የወሰንና የማንነት ጉዳይ በዚህ ላይ አማራው የሚከፍለውን ዋጋ ማለት ያለው ትግል ሁሉም ሰው በዚህ ትግል ውስጥ አንድ ወደ ኋላ አንድ ወደፊት ማለት የለበትም እኩል አስተዋጽኦ ማድረግ እንዳለበት እናምናለን እንደኔ ወይ እንደ ድርጅታችን ይያልን ያለነው የወልቃይት ጠገዴ ጠለምት ህዝብ ባንዳንድ ጉዳዮች አሁን ሰላም የሚመስል ሁኔታ አለ ነገር ግን ወገኑ እየደማ ያልኩት የወልቃይት ህዝብ አሁንም ቢሆን ቸል ያለበት አይደለም በመሃል ሀገር እየተደረገ ያለው የህልውና ትግል ሲሆን በበለጠ ይሄንን በርግጠኛነት ነው ካልሆነ ደግሞ ባልተናነሰ መልኩ እየነገርኩ ነው ሱዳን ውስጥ አገር ለማፍራስ ጀንበር ደፍተው ሊመጡ የሚችሉ ሰዎችን በመጠበቅ ያንን አካባቢ ከምንደኞች አገር ከሚበትኑ ታሪክን ከሚንዱ ሌትና ቀን ተግቶ ፋኖ በመሃል ወይ ደግሞ የህልውና ትግል እየመሩ ካሉ ሰዎች ጋር ባልተናነሰ መልክ አስተዋጽኦ ያደረገን ያለ ህዝብ ሰላም ነው ሌላው ማለታች በፍጹም ተለይቶ የሚታይ ነገር አይደለም በእኛ ግንዛቤ የወልቃይት ህዝብ የገባውን አቅሙ የፈቀደውን ማድረግ የሚገባውን እያደረገ ነው ሲያደርግ የነበረ ነው አሁንም እያደረገ ነው ለወደፊቱም በአገሪቷ ላይ ሙሉ ሰላምና መረጋጋት እስኪመጣ ድረስ ይሄንን ነገር ከማድረግ ወደ ኋላ አይልም ይሄ በርግጠኛነት እኔም ምለው ሳይሆን አሁን መሬት ላይ እየታየ ያለው ጉዳይ ነው መሳይ ይሄንን ነገር ግልጽ ለማድረግ ብያ አመሰግናለሁ አቶ ቻላቸው ምናልባት የወልቃይት አመራሮች መድረክ ላይ ግንተናቸው ምን ጠይቃቸው ጥያቄዎች ይኖራሉ የወልቃይትን ትግል ላለፉት በርካታ አመታት እኛም እናንተም በሚዲያው የህዝቡን ድምጽ በማሰማት ትልቅ ግንኙነት ነበረን አሁንም ያ የራቅ አይደለም አብረን ያለነው ነገር ግን አንዳንድ ጥያቄዎች መሰረታዊ የሆኑ ጥያቄዎች መመለስ አለባቸው የሚል ነገር ነው እንግዲህ እነዛን ጥያቄዎች ይዘን የወልቃይትን አመራሮች እድሉን ከሰጡን ለመጠየቅ እንሞክራለን አቶ ቻላቸው እንግዲህ ዛሬ በዋናነት የተገናኘነው ሱዳን ላይ የተገደሉ ያሉ የወልቃይት
ተወላጆችን የተመለከተ ነው እንደው በመጨረሻ ስለዚህ ጉዳይ እንደው አሁን ምን ማለት ይቻላል እንደው የማጠቃለያ ሐሳብ በዚህ ጉዳይ ላይ እናድርግና ውይይታችን እናበቃለን በጣም አመሰግናለሁ ወንድም መሳይ ብዙ ነገር ሊባል ይችላል እንደ ልብ ሚዲያ በየቀኑ ብናገኝ በእውነት ተነግሮ የማያልቅ ብዙ በደል ብዙ ግፍ ብዙ ስቃይ አካባቢያችን ውስጥ አለ ግን አሁን ባለችን ጊዜ ለመግለጽ ማስተላለፍ የምፈልገው መልእክት በተለይ ለአማራ ህዝብ አንዳንድ አባባል ሰማለሁ የወልቃይትን ትግል ከአማራው ያማራውን ትግል ከወልቃይት ነጥሎ ለማየት የሚደረግ ሙከራ ያለው በፍጹም ይሄ ስህተት ነው የወልቃይት ትግል ያማራ ትግል ነው አሁን ወልቃይት ጠገዴ ጠለምትና ራያ ያለው ሰላም ህዝቡ ወጥቶ የመግባቱ ቅድም አንጻራዊ ሰላም አለ ያልኩበት የወልቃይት ጠገዴ ጠለምት ህዝብ በራሱ ያመጣው ሳይሆን ካጥናፍ እስከ አጥናፍ ጎንደር ሸዋ ወሎ ጎጃም ተባብሮ ዋጋ ከፍሎ ያመጣው ነጻነት ነው ስለዚህ ይሄ ነጻነት የማንም መጫወቻ እንዳይሆን ዋጋ የተከፈለበት ደም የፈሰሰበት ነጻነት የማንም መጫወቻ እንዳይሆን ይልቁንስ ይሄ ሳይሆን ይሄ ኦሬዲ የባለቤቱ ነው ዋጋ የከፈለው ህዝብ ቦታ ነው ሌላ አስተሳሰብ እንዳይኖረው የወልቃይት ህዝብ አማራ ዋጋ ከፍሎ ያመጣው ነጻነት የሚያከብር በዛ አካባቢ ችግር እንዳይፈጠር የሚያደርግ ያማራን ትግል ከወልቃይት የወልቃይትን ከአማራ ተለይቶ ማየቱ የተሳሳተ አመለካከት ነው ላለው ይሄንን በግልጽ ማስረዳት ፈልጋል በሌላ ደረጃ የወልቃይት የጠገዴ የጠለምት ህዝብ አሁን በኢትዮጵያ ውስጥ ብዙ ነገር ወደ አንድ ተመጥቶ ቅድም መሳይ ያነሳው መስማማቶች መግባባቶች ተፈጥረው ከፊታችን ያለውን ችግር ሁላችንም ያጠፋን ያለው ነገር አብረን መፍትሄ የምናገኝበት መንገድ ቢደረግ ደስታውን ባልቻልነው ነበር እኛ ይሄንን ለማድረግ አንድም ቀን በራችን ዝግ አይደለም እጃችን ዘርግተን በሰላም ከማንም ጋር ለመኖር በራችን ክፍት ነው ነገር ግን ባንድ እጅ ማጨብጨብ ስለማይቻል በሌላ አካባቢ ያለው ህዝብ ግን በጋራ ከመስራት ይልቅ ይሄ ዘር ጠላት ነው ይሄ ዘር ከዛ ቦታ መውጣት አለበት ይሄ ዘር መጥፋት አለበት እኔ ካልተቆጣጠርኩት ይሄ ዘር መኖር አይችልም የሚባል አባዜ ሊያኗኑረን ሰማይችል እንዲህ የሚሉ ሰዎች ከእንደዚህ አይነቱ ተግባራቸው ተቆጥበው በጋራ አብሮ እንዴት መስራት ይቻላል እንዴት ለወደፊቱ መቀጠል የሚቻልበት መንገድ የሚለው ቢታሰብበት ጥሩ ነው በሌላ ደረጃ ቀደም ብዬ ለመግለጽ እንደሞከርኩት የትግራይን ህዝብ የማይወክሉ ግን በትግራይ ህዝብ ስም የሚነግዱ አሁን ሰሞኑን እንዳየው በየቦታው ይሄዱ ማህተም የሚሰርቁ ህዝቡን ወጣቱ እንዳይሰበሰብ የሚያደርጉ ለምን ጥያቄ ያቀርባችሁ ብዙ ነገር እየተደረገ ያለበት ጉዳይ አለ ስለዚህ አሁንም ቢሆን እነዚህ ሰዎች ቢቻል አገር ለመሆን ካልተቻለ ደግሞ ከወደቅን አይገር ህዝብ ይዘን እንውደቅ ብለው ይዘው አብሮ ሊወድቅ የሚፈልጉት ህዝብ አለ ሙት ይዞ ይሞታል እንደሚባለው ሁሉ እየመጣ ያለ ጎርፍ የትግራይን ህዝብ የማይወክል በትግራይ ህዝብ የሚነግድ ለትግራይ ህዝብ የማይበጅ ለአማራ ግን ጠላት የሆነ ለአገርም አደጋ የሆነ አካል እየመጣ ስለሆነ ጠባን ፈልግም ከትግራይ አልፈን የትግራይን ህዝብ ህልውና ምንነካበት መንገድ የለም የወልቃይትን አማራ ህዝብ አጥፍቼ ጠፋለሁ የሚል አካል ካለ ግን ዛሬ አማራ ህዝብ እንደ ትናንትናው ዝም ብሎ ራሱን አልፍቶ የሚመጣውን የሚቀበል ህዝብ አይደለም በፍጹም ይሄ እንዳይሞከር ያማራን ህዝብ አሁን ሰዓት ማቸነፍ የሚቻለው ሰጥቶ በመቀበል በሰላም ችግሩን አምኖ ካሁን በፊት የተፋውን ጥፋት ይቅርታ ጠይቆ ካልሆነ በስተቀር እንደዚህ በማስፈራራት የሚደረግ ነገር የለም ይሄንን አስረግጬ መናገር ይፈልጋለሁ በዚህ አጋጣሚ
ምናልባት አንዳንድ ከቀቢጸ ተስፋ በእኛ አካባቢ ደግሞ ካሁን በፊትም የመላላክ ባህሪ የነበራቸው አሁንም ደግሞ ምናልባት የሚል ተስፋ ያላቸው ሰዎች ወያኔ ቢመጣ ተስፋ እናገኛለን ተስፋ ይኖረናል ጥቅም ይኖረናል የሚሉ ሰዎች አሉ ከእንግዲህ በኋላ ወያኔ ያንን አካባቢ መጥቶ የሚያስተዳድርበት መንገድ ዝግ ነው እንዲህ አይነት ተስፋ የነበራችሁ ሰዎችም እርማችሁን ተወጡ ይሄንን እንላለን ነገር ግን ህዝባችን እየመጣበት ያለ አደጋ በሱዳንም በሌላም መልክ ከፍተኛ አደጋ እየመጣ ስለሆነ አንድነትን አማራው እንደ አንድ ህዝብ ቆመን የሚመጣብንን ችግር ለመመከት ሁላችንም ከውጭም ከውስጥም ያለን ሰዎች በጋራ ቆመን በሰላም ለሚመጣ በሰላም ለማይመጣ ግን ራስን የመከላከል የተፈጥሮ መብታችንን ተጠቅመን ህዝባችን ከዳግም መቅሰፍ አገራችንን ከመበተን እናድናለን ለዚህ ሁሉም ሰው በጋራ ይቁም እንላለን ወንድም መሳይ ዛሬ አይደለም ከ2012 ጀምሮ በሚዲያ ላይ ከመጣህ ጀምሮ ከዚህ ህዝብ ጎን በመቆም ለምታደርግልን አስተዋጽኦ ለምንም ይሁን ለምንም እኛ እንኳን በህይወት ባንኖርም ለልጆቻችን ይሄንን ታሪክ ሰተን እናልፋለን ከአማራው ጎን በመቆም ሁለንትላዊ አስተዋጽኦ ያደረክ ያለ ወንድም ስለሆንክ በደም ይሁን በድርጅቱ ስም ከፍ ያለ ምስጋና ማቅረብ ወዳለሁ ለተሰጠኝ ድል ከልብ አመሰግናለሁ በጣም ነው ማመሰግነው አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፏን የህዝብ ግንኙነት ተጠሪ ለነበረን ቆይታ እኔም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ